እና ድርጅቱንም እስክመለስ ድረስ የማስተዳደር ኃላፊነት ያንተ ይሆናል። አሁንም እየተከታተሉሽ ነው እንዴ? ምን ያህል ለተጎዳሽ ይገባኛል። አይገባሽም። ማንም ምን ያለውበትን ሊረዳኝ አይችልም። በቃ ይህንን ወስደ ተጠቀም። ፓስወርዱ 8711 ነው። እሺ ድርጅታችሁን ከወሰደ በኋላ እናንተንም ላሻላችኋል ማለት? የምን ድርጅት? አንተ እንዴት ነው የምታናገረኝ? ገና ለገና አባቴ ወንበር ላይ ስለተቀመጥክ አባቴን ይሆንክ መሰለ እንዴ? ልዑልም ባስቸኳይ ማስወገድ ይኖርብኛል። ከንዴ ምን ሆናል? ጨዋታው ልትለቅጠው ነው? ለእሱ እንዳታስብ፣ ከርቀት በስናይፐር እንቀልበዋለን። አቤኔ፣ ቃላቶች ልቤን ያስደስቱታል። አንተ ለእኔ ከሰማይ እየተላኩ መልአክ ነህ። ፍቅር እንደዚህ ጣፋጭ መሆኑን አላውቅም ነበረ። አንተ ግን ህይወቴ ሙሉ ነው የቀየርክልኝ። ሄሎ ቲና፣ ልዑል ስለ ልጁ ያለው አዲስ ነገር አለ? ዮሂ፣ ቆይ ምን ሆነሻል? አይንሽ እኮ ቀልቷል። የተፈጠረ ችግር አለ እንዴ? ዝም ብለሽ ነኝ ወይ ደግሞ እኔ ፖሊስ ጋር ሄዳለሁ። ቲና፣ ልጅ አትሁኝ። የጀመርሽውን ነገር መጨረስ አለብሽ። ገባሽ? እንደውም ምንም ማብራሪያ አልፈልግም። በተለቃችሁ ውጡልኝ። ማንን ነው? አንተና ብሌን? ወይስ ሌላ የቀረ ነገር አለ? ልክ እንደ አባት እኔንም ውስጥ ለውስጥ ልብላኝ ትፈልጋለህ? ትሰማለህ? ቢገባ ለአባትህ ታማኝ ሰራተኛ ነኝ። እኔ ላይ አንድም ጥፋት የምታገኘው ነገር የለም። እሺ እባክህ ማርክ ልቀቀው፣ ተረጋጋ። ትሰማለህ? ቲናና አቤኒ ሲያደርጉብህ የነበረውን ነገር ለማጋለጥ ብዬ መሰለኝ ስራ ትቼ ስንከራተት የነበረው ጓደኛዬ ብዬ። እሺ እንዴ ማርክ፣ ጓደኝነትን ለመግለጽ ነው እጅን የሰነዘርከው? እንዴት እንደዚህ አጸያፊ ነገር ታደርጋለህ? ስለ አቤኒም ምንም እንድታወራም እንድትነካውም አልፈልግም። አቤኒን ከዚህ ውስጥ አውጣው እባካችሁ። ቁጭ በሉና እንዴ እንነጋገር። አሁን አልፈልጋችሁም፣ ውጡልኝ። ልዑል ውጪልኝ! ልዑል ውሸታም ነው። ሁሉም ውሸታም ናቸው። ሁሉም ዋሹ። ማንንም ማመን አልፈልግም። ማንንም ማነው? ቲና፣ እዚህ ምን ታደርጊያለሽ? ለአንድ ጉዳይ ፈልጌሽ ነው። ምን ሆነሻል? ደህና አይደለሽም? ደህና ነኝ። አቤኒ ምን ሆነ? እያስፈራራኝ ነው። ለምንድን ነው የሚያስፈራራሽ? ይህንን ሚስጥር ማንም ሰው ማወቅ የለበትም። የቱን ሚስጥር? ምናልባት ስልኬን ልቀይር እችላለሁ ወይ ደግሞ ከከተማ አምልጣ እችላለሁ። ግን አንቺ ከዚህ በላይ እንድትጎጂ አልፈልግም። ማለት? አቤኒ ከሁሉም ችግር ጀርባ አለ። አልገባኝም። አንቺና ሉል እንድትጣሉ እያደረገ ያለው አቤኒ ነው። አልገባኝም። ለዛ እኮ ነው እያስረዳሁሽ ያለሁት። ለውድ ላይ አድርጊው። ሄሎ፣ ደህና ነኝ እግዚአብሔር ይመስገን። አላየኋትም። ምን? ልዑል? ምን ፈለግ? ምን እያደረግሽ ነው? ነገሮች ተበላሽቷል ማለት ነው። ምን ብለሽ ነው ያልሾሹ? ልዑልን ካንተ ልጅ አለኝ ብዬ። እና ልዑል ካንቺ ልጅ ሳይኖረው ነው እንደዛ ያልሽው? ብዙ ብር እንደምናገኝ አቤኒ ነበር የነገረኝ። ደግሞ አታፍሪም? በሌላ ሰው ታሳብቢያለሽ እንዴ? እባክሽ ተረጋጊና አላስረዳሽ። ምንድነው የምታስረጅኝ? ደግሞ እንዴት ብዬ ነው የልዑልን አይን ማየው? እንደዛ ከሰደብኩትና ከጮኩበት በኋላ። ይገባኛል እኮ ግን ምንም አይገባሽም። አንቺ ብር ፈልገሽ የኔና የልዑልን ፍቅር አደበዘሽ። አሁን ምን ሊገባሽ ይችላል? ወይስ ሌላ የቢዝነስ ሀሳብ አስበሽ ነው? ዮሂ፣ አሁን ከቤት ውጭልኝ።
ዮሂ አቤኒ እሱ ደግሞ ምን ያድርግሽ? አሁን አቤኒና ሉል እየፈለጉሽ ነው። መልሼ ደውዬላቸው እዚህ ናት ልበላቸው ወይስ ቀጥ ብለሽ ትወጫለሽ? ምንድን ነው ችግር አለ እንዴ? አረ ምንም የለም ማማ። ደህና ዋሉ ማዘር። እንዴት ናችሁ? ደህና ናችሁ? አንቺ እንግዳ ቡና አታፈይም እንዴ? እየወጣሽ ስለሆነ ምንም አያስፈልግም። ትንሽ አትቆይም? አይ የሆነ መሄድበት ስላለኝ ልሂድ። ረበሽኳችሁ መሰለኝ። ይሄልሽ ግን ትጸጸጭበታለሽ በኋላ። አንቺን በማወቄ ነው የምጸጸተው። መጀመሪያም ለቁም ነገር እንደማትሆኝ ገብቶኝ ነበር። ሄሎ ሉሊ። እንዴት ነህ ማርክ? ጋሼ እንዴት ዋሉ? እንዴት ነህ? ደህና ነዎት? ደህና ነኝ። እንዴት ነህ? ስራው እንዴት እየሄደ ነው? ቆንጆ ነው ጋሼ፣ በጣም ጥሩ እየሄደ ነው። ጥሩ። ያው እንደምታውቀው ለጉዞ እየተዘጋጀው ነው። አዎ ጋሼ፣ መልካም ጉዞ እንዲሆንልዎት እመኛለሁ። አመሰግናለሁ። እዛ በምቆይበት ጊዜ የድርጅቱን ሙሉ ኃላፊነት እንደምሰጥህ አውርቻለሁ። ደግሞ በአንተ ችሎታ ሙሉ እምነት አለኝ። እርሷ አምነውብኝ የጣሉብኝን ኃላፊነት ለመወጣት የተቻለኝን ሁሉ አደርጋለሁ። ምንም አያሳስብም ጋሼ። አውቃለሁ ማርክ፣ አንተ ታማኝነትና ኃላፊነት የሚሰማ ሰው ነህ። ለዚህም ነው ይህን ኃላፊነት የሰጠው። እሺ ጋሼ። እንዳልኩ የድርጅቱን ብቻ ሳይሆን የሎንንም ጉዳይ አንተ ከጎኑ እንደሆንክ አምናለሁ። ግቢ፣ እጹብ መጣሽ? ግቢ ግቢ። እንዴት ነሽ? ሰላም፣ እንዴት ነህ? እጹብ አዲሷ ሰራተኛችን ነች። አንተ ከዚህ በፊት ሰራበት የነበረው ሂሳብ ክፍል ውስጥ ነው የምትሰራው እና ከዚህ በኋላም ለአንተ የተለየ ጥሩ ድጋፍ ትሰጣለች። ኃላፊነቴን በሙሉ በሚገባው እወጣለሁ። እሺ፣ በድጋሚ እንኳን ደህና መጣሽ እጹብ። አብረን ብዙ እንሰራለን። እንግዲህ እኔ ልሂድ። ማርክ፣ እንግዲህ ከዚህ በኋላ ድርጅቱን በሚገባ ማኔጅ እንደምታደርገው አልጠራጠርም። እጹብም እንግዲህ ባለት ሙያ ድርጅቱን አንተንም ከጎኑ ሆና እንደምትረዳ እርግጠኛ ነኝ፣ አልጠራጠርም። በሉ ደህና ዋሉ፣ ሰላም ዋሉ። እና እንዴት ነው? ብዙ ሰርተሻል እርግጠኛ ነኝ። የተለያየ ቦታ እንግዲህ ብዙ አብረን እንሰራለን። በጣም በርካታ ፋይሎች ናቸው ያሉት እዚህ። አንዳንድ እዚህ ጋር ያሉትንም ነገሮች አሳይሻለሁ። ቢሮ ያሉትን ፋይሎች ሰጥሻለሁ። እንግዲህ እርግጠኛ ነኝ ድርጅት አንድ መስመር እናስይዘዋለን። እኔ እንደዛ ነው የማስበው። እሺ ልውል የለም። አንቺ ደግሞ ማነሽ? ብሌን። ኦ አዲስ ፍቅረኛው ነሽ? አይ አይደለም። አንተም ማልበል? ክንዴ እባላለሁ። ወንድሙ ነኝ። ክንዴ? ምነው ስለ እኔ መጥፎ ነገር ነግሮሻል እንዴ? ኧረ ምንም አልነገረኝም። ሁኔታሽ ግን እንደዛ ነው የሚመስለው። አንድ ታላቅ ወንድምና ታናሽት እንዳለው ብቻ ነው የነገረኝ። እሺ አንቺ ምን ሆነሽ? ጎረቤቱ። እንደዛ ነው የሚሻለው። እንኳንም ፍቅረኛው አለሽ። ስልኩን ደጋግመህ ሞክረው ነው? እኔም ስሞክር አልሰራልኝም። አዎ በእናትሽ ደጋግሜ ሞክሬው ነበር። ምናልባት ቤት ካለ ብዬ ነበር የመጣሁት። ባይሆን አንዳንዴ በቃ የሱ ስልክ ሲያስቸግረኝ አንቺን ስጭኝና አንቺ ጋር ደውላለሁ። እሺ የአንተን ስጠኝና ሲመጣ ደውላለሁ። እንደዛ ይሻላል? አይሻልም? ካልሽሽ 09 09
አንቺ ቆይ እንደዚህ አምሮብሽ ከየት ነው የምትመጪው? ጓደኞቼ ጋር ነበርኩኝ። ከጓደኞቼ ጋር? ሁሌም እኮ ከጓደኞችሽ ጋር ነሽ። ቆይ ይሄ ቤት በአንቺ ምክንያት አንድ ቀን እንኳን ማረፍ የለበትም? አባትሽ ስለሌለ ቤቱ ተቆጣጣሪ የለውም ማለት ነው? ማሚ እየጮሽብኝ እኮ ነው። ደግሞ እኔ ልጅሽ አይደለሁ እንደ የፈለግኩበት ቦታ እኮ መሄድ እችላለሁ። እኔ እናትሽ ነኝ። እኔ ሳትነግሪኝ ሁሌ እየወጣሽ ነው። ቆይ ምን እየተካሄደ ነው? ምንም እየተካሄደ አይደለም። ደግሞ አድጌያለሁ። የፈለግኩትን ነገር ማድረግ እችላለሁ። ልጄ ምን እያደረግሽ ነው? እስኪ በግልጽ ንገሪኝ። ደግሞ ከዚያ አቤኔዘር ከሚባልሽ ጋር ምንድን ነው ያላችሁ የቅርብ ግንኙነት? እሱ አንቺ ምንም አይመለከትሽም። አያገባኝም። ለምንድን ነው ማያገባኝ? ልጄ እኮ ነሽ። በምን ፍቅር አታላይ ነገር ነው። ለመሆኑ ልጅ ምን አይነት ሰው እንደሆነ ታውቂያለሽ? በፍጹም ላንቺ አይገባሽም። እኔ አውቃለሁ፣ አንቺ ግን አታውቂም። ሁሌም በወጣውና በገባው ቁጥር ተጠረጥሪኛለሽ። ደግሞ የምትደብቂው ነገር ካለ ገና ምንም ሳይዘገይ። ምንም የምደብቀው ነገር የለም። በእኔ በግል ህይወት ውስጥ ደግሞ ማንም ሰው እንዲወስንልኝ አልፈልግም። በእምነት በልጅነት ግፊት ምንም የተበላሸ ነገር እንደሌለ ተስፋ አደርጋለሁ። ህይወትሽ ከመበላሸቱ በፊት ከዚህ ልጅ ጋር ያለሽን ግንኙነት አቁሚ። አንቺ በምኒ እያናገርኩሽ እኮ ነው። ወዴት ነው የምትሄጂው? እቺ ልጅ እንዴት ነው የተበላሸችው? ቆይ እንዴት መጣሽ? ምነው መምጣት አልችልም እንዴ? አይ ቅድም ስራ ገባለሁ ስትይ ስለነበረ እኮ ነው። ገብቼ ነበር፣ ግን ብዙም ስራ የለም። ከዛ ለቃ የረፍት አድርጊ ብላ ላከች። እንዴት አይነት ስራ ነው እባክሽ? እንደዚህ አትፈልጊም ሂጂ የምትባይበት? ቅድም እኮ ትንሽ ደብሮ ስለወጣ ክሌ ብዬ ነው የመጣሁት። እሱን እንኳን ተይው። ብዙ ስራ ይዛል እንዴ? ምን ነው? አይ ምንም፣ ወጣ ብለን እንድናወራ ብዬ። አሪፍ ነበረ፣ ግን የምጠብቃቸው ሰዎች አሉ። ግዴታ እዚሁ አካባቢ መሆን አለብኝ። መልካም እሺ። ሉልን መቼም ትረዳዋለህ ብዬ አስባለሁ። ይቅርታ ብሊ፣ ስለዚህ ጉዳይ ባናወራ ደስ ይለኛል። እንድትቀየሙ እኮ ስለማልፈልግ ነው። ቦታው ላይ አልነበርሽ እንዴ ብሊ? ነበርኩኝ እኮ። እና ታዲያ ያ ሁሉ ነገር ካረገ በኋላ እንዴት አድርጎ እንዳባረረን ረሳሽው? ለዛ እኮ ነው። አሁን ደግሞ ጓደኞቹ ግዴታ አጠገቡ የምናስፈልግበት ሰዓት ነው። አላየህም? የአቤኔዘር የሚባል ሰው እያጠገቡ ሆኖ እርግጠኛ ነኝ የሉልን ጭንቅላት እሱን የጠመዘዘው። ይገባኛል እኮ፣ ግን ደግሞ ለስንት ዓመት ስንት ነገር አብሬ ያሳለፍኩት ጓደኛው እያለው አቤኔን ያምናል። ልክ ነህ። ከዛም ብሶ ደግሞ የአንድ ቀን ስህተት ወይም የፕሮግራም መዛባትን መታገስ አቅቶት ያዙ ይልቀቁኝ ይላል። ልክ እኮ ነው ማክ። ግን ወቅ ጓደኛ ዋና ጠላቱ እጅ ላይ ነው ያለው። የምታተርፈው የምትክደው አንተ ነህ። በዚህ ሰዓት ከጎኑ መሆን ብቻ ነው የምትችለው። እቅድሽ ምንድን ነው? ዮሐንና ቲናን ማገናኘት። እማ ማረፍ አለብሽ። ከመጠን በላይ እየለፋሽ ነው። ለዛ እኮ ነው እንደዚህ የምትሆኙ። እንደ ደካማ አትይኝ ልጅ። አሁን እኮ ደህና ነኝ። ላጣሽ አልፈልግም እማ። የትም አልሄድኩም እኮ። አንቺ እኮ ዝም ብለሽ ነው የምትጨናነቂው። እሺ ላትደክሚ ቃል ግቢልኝ። ወይዬ እስኪ እኔም ትንሽ ልተኛ፣ አንቺም ወደ ጥናትሽ ሂጂ። ምን ነው ፈዘዝሽ ልጄ? አባቴ ናፍቆኛል። ይኮራብሽ ነበር። አሁን ደግሞ ቢያይሽ ኖሮ እንዴት ደስ ባለው። ሄሎ፣ ደህና ነኝ። እንዴት ነህ? ምን ነው? ቤት ነኝ። አይ እኔ እመጣለሁ። እማዬን ስለማማት ግን አልቆይም። 5 ደቂቃ ብቻ። ምን ነው? ችግር አለ እንዴ? አይ አይደለም፣ እንዲሁ የሆነ ሰው ፈልጎኝ ነው። ወጣለሁ። ከትምህርትሽ ጋር የተገናኘ ነው?
ቤቶሎ ሂጂ አታስጠብቂያቸው። እማ ይሁን ነገር ቢያስፈልግሽስ? አንቺ ደግሞ እናትሽ እንደ ደካማ አሮጊት ነው እንዴ የምታስቢው? ገና እኮ ወጣት ነኝ። ዮሐና እንግዲህ በጣም ይቅርታ ስላቻኮልኩሽ። አንድም ጉዳዩ አስቸኳይ ስለሆነ፣ ሁለትም ደግሞ በኋላ በስራ ቢዚ ስለሆነ። ችግር የለውም። ምንድን ነው ስለ ቲና ጉዳይ ልትነግረኝ ነው? ማለት እንዴት አወቅሽ? በስልክ እኮ ብትጠይቀኝ ነግረ ነበረ። ምኑን? ቲና ቤት መታ ነበር። እና ምን አለችሽ? እሷማ እንደለመደችው ልትዋሻኝ ስትል ልዑልና አቤኒ ደወሉልኝ። ስለዚህ ገመዱን በረጅሙ ነው የዘረጋው ማለት ነው። ማለት አቤኒ ምን ያህል ታውቂዋለሽ? ያው የእናንተ ጓደኛ እንደሆነ ብቻ ነው የማውቀው። በቃ የቀረው ምንም አያደርግልኝም። ደግሞ ልጠይቅሽ ብዬ ነው እንጂ ሁሉን ነገር አውቃለሁ። አሁን ያለፈ ነገር ለምን እንደምታስወራኝ አላውቅም። ያስቸግርሽ ነበር። ከዛም አልፎ እንደሚወድሽ ደጋግሞ ይናገር ነበር። እሱ እኮ በፊት ነው። እና ሁሉን ትቶ የልዑል ፍቅረኛነትሽን እያደነቀ ሚኖር ይመስልሻል? ማርክ፣ ሀሳብ ምንም አልገባኝም። ልዑልን ላናገር፣ ወደ ቤት ልሂድ እኔ። አቤኒ አንቺንና ልዑልን ለመለያየት የጀመረውን እርምጃ መልኩን ቀይሮ አጠናክሮ ቀጥሎታል። ማለት በፊት በቀጥታ አንቺን ለማግኘት ይሞክር ነበር። አሁን ግን በልዑል በኩል ነው የመጣው። ምንም አልገባኝም። ልዑል ከጓደኞቹ ሁሉ ተለይቶ ብቻውን እንዲሆን እያደረገው ነው ያለው። የሆነ ሰዓት አንቺንና እሱን ያጣላና አንቺን ብቻሽን ያገኝሻል ማለት ነው። ትቀልዳለህ እንዴ? ቲና ልጅ አለኝ እንድትል ያደረገው እሱ ነው። ቆይ አንተ በምን አወቅ? እኔና ብሌን ስንደርስበት ነው ጨዋታውን የቀየረው። ማዬ በጣም ትንሽ ልጅ ነሽ ትለኛለች። በጣም ትንሽ ልጅ አድርጋ ነው የምትቆጥረኝ። 10 ደቂቃ ብቻ ከዛን ወጥቼ ምን እንደማደርግ እኔ ነኝ የማውቀው። ቆይ እዚህ ካርቶን ቤት ውስጥ አሽጋል ታኖሬ ነው እንደምትፈልገው? ልክ እንደ ድመት ማንን ሰው ሳይ ሹክክ ብዬ ወጣና ላይክ ዳይመንድ ኢን ዘ ስካይ ያልኩኝ ከአቤኒ ጋር በደንብ ስዝናና ይታየኛል። አዎ ዛሬ ተለውጣል። እንዴት? ያው ከቀጠርኩ ሰዓት በፊት ቀድመህ ተገኘ እንዴ? ላንቺ ሁሉ ጊዜ በጊዜ ብገኝ ምን አለበት? ደግሞ እኮ ትንሽ ስትቆይ ማዘሯ ጋር ገብቼ እየተጫወትኩ እየጠብቅሽ ነው። ኧረ እባክህ ትቀልዳለህ። የውጭ ፊልም መሰለህ እንዴ? እንዴ እኔ የምወዳቸውን ሰዎች መንከባከብ እንጂ ቀልድ ምናምን እንኳን ያን ያህል አይደለም። እሺ በቃ አሁን ማንም ሰው ሳያየን ከዚህ እንሂድ። እንግዲያውስ እንጥፋ። 1 ሰዓት ብቻ ነው ያለ። ዓለምን ለመርሳት 1 ሰዓት በቂ። መጣሽ? ምን አዲስ ነገር ነው? እነዚህ እዚህ መሆን ነበረባቸው። እዚህ ፋይል ላይ ችግር አለ። አዎ፣ በዛ ላይ ደግሞ ዓመተ ምህረታቸው በጣም ነው የተዘበራረቀው። በእነዚህ ላይ ትኩረት ማድረግ አለብን፣ በኋላ ዋጋ እንዳያስከፍሉ። እሺ፣ የሶስተኛው ሩብ ዓመት ሪፖርቶች ላይ ቅናሽ አለ፣ ግን ደግሞ ምንም አይነት ማብራሪያ አልተቀመጠላቸውም። እኔ ጋር ተይው፣ አየዋለሁ። ከፈለክ በጥልቀት ልመረምረው እችላለሁ። እሺ፣ ግን ተጠንቀቂ። እንደዚህ አይነት ክፍተቶች በፍጹም መኖር የለባቸውም። ተረድቻለሁ። ስራውን በደንብ እየተረዳሽ የመጣሽ ትመስያለሽ። በስራዬም በሁሉም ነገር በጣም ደስተኛ ነኝ። መልካም።
የሆነ ነገር እንድትይኝ እፈልጋለሁ። ምን እንድልህ ትፈልጋለህ? ታምኚኛለሽ? ላምነህ እፈልጋለሁ፣ ግን ዝምታ ይከብደኛል። አንቺን ለመጠበቅ እየሞከርኩ ነው። ከምንድን ነው የምትጠብቀኝ? ከእውነት? ከህመም። በጣም ዘግይተሃል። የምር ተጎድቼ ነበር። ልቤ ተሰብሯል። ሁሉንም ነገር ማወቅ ባለብኝ ሰዓት ማወቅ ነበረብኝ። እወድሻለሁ። እንግዲያውስ አረጋግጥልኝሽ። እንዴት? ከእውነት ውጪ በምንም ምክንያት ምንም ነገር ላትደብቀኝ። እኔ ምንም አልደብቅሽም። ሁሉም ነገር አብረን በግልጽ እናደርገዋለን። ምን ሆንሽ? አቤኔዘርን ምን ያህል ታውቀዋለህ? አቤኒን? እሱ እኮ የቅርብ ጓደኛዬ ነው። ምን ነው? አይ ምንም። ማለት ዮ ያትደብቂኝ። ምንድን ነው እሱ? አይ ምን ያህል እንደምታምነው ለማወቅ ነው። ፍቅር ረሳሽው እንዴ? ባለፈው እኮ ያለሽበት ቦታ ልኮ እንድንታረቅ ያደረገው እሱ ነው። በዛ ላይ ደግሞ የቲናን ሴራ ደርሶበት የነገረኝም እሱ ነው። አሁን ከጎኔ ያለው ብቸኛው ጓደኛ እሱ ነው። ባይሆንስ? ማለት አለ አይደል? አሁን እሱን ተይው። የሆነ ቦታ እንድንሄድ እፈልጋለሁ። አይ አይሆንም። የግድ አንተን ማግኘት ስላለብኝ እናትህ ስላላከችኝ ነው የመጣሁት። እና ልትሄጂ? አንተ ስንቴ ነው የምነግርህ? እናቴን አሟታል፣ የቤቱ አስተዳዳሪና የእናቴ ተንከባካቢ እኔ ነኝ ብዬ አልነበር? እሺ እመቤት። እመቤት? ያው ቤት የሚያስተዳድሩ ሴቶች እመቤት ነው የሚባሉ ብዬ ነው። እሺ ጌቶች። በቃሊት ቆይ እሺ ልሸኝሽ። በርዶሻል መሰለኝ። ዛሬም በድጋሚ ለማሚ ሳልነግራት ወጣሁ። ይሄኔ እያበደሽ ነው የሚሆነው። ያ እኮ ነው ፍቅራችንን የሚያጣፍጠው፣ በድብቅ የምንገናኛቸው ነገሮች። አይ ግን ከዚህ በኋላ እንደዚህ አይነት ነገር ማድረግ የምችል አይመስለኝም። አባዬ ወደ ውጭ ከሄደ በኋላ ማሚ ጸባዩ ሁሉ ቅይር ብሏል። ታውቂያለሽ የኔ ፍቅር፣ ለአመታት ማንም አልነበረኝም። አንቺ ነሽ የልቤን የምታውቂ። በቃ ከአንቺ ጋር ስሆን በጣም ደስተኛ ነኝ። ጥሩ የፍቅር ጊዜ እናሳልፋለን። ለማመን ይከብዳል። እመኚኝ። እረስቸው የሆነ ነገር አምጥቼ እልሃለሁ። ምንድነው? የቤት ነው የመኪና ቁልፍ? እኮ የመኪናን የሚገዛ አቅም የለኝም በመሳት። በጣም ነው የሚያምረው። ወደድከው? አዎ በጣም። ይህ ሰዓት አንተን ያስታውሰኛል። ለምን? ስለሚቆጥርና ፈጣን ስለሆንኩ ነው? አይደለም፣ ሁልጊዜ በቀጠሯችን ሰዓት እንድትገኘው ለዛ ነው። ሁልጊዜ አደርገዋለሁ። ቃል ግባልኝ። እሺ በእኔ ሆንብሽ፣ ቃል ገባለሁ። ግን የሆነች አላርጂክ ነገር አለችብኝ። የሰዓት? አይገርምሽም? ወይ ካልሆነ ችግር የለውም፣ እንደዚህኛው ነቀሰዋለሁ። ይቅርታ የኔ ፍቅር። ሄሎ ክንዴ፣ ምን ሆነሃል? ምን ያስቸኩላል? እኔ ሁሉንም ደረጃ በደረጃ እያስኬድኩት ነው። አንተ የራስን ስራ ስራ። ሃኒ ችግር አለ? የለም የኔ ፍቅር፣ በቃ እደውልልሃለሁ። ቻው። እንሂድ በቃ እየመሸ ነው። እሺ ስማ፣ ማናት ደግሞ ያቺ ፍቅረኛ? የምን ፍቅረኛ ነው የምትለው? ምን እያልክ ነው? አቦ ልትዋሸኝ እንዳትሞክር። ቅድም በስልክ ሳወራ ከጎኔ የሆነ ሴት ስታንሾካሾክ ሰምቻታለሁ። ማነች? በቃ በቃ፣ ይህን የማይረባ ንግግርህን አቁም። ወደ ዋናው ጉዳያችን እንግባ። ለዚህን ሁሉ ትርጉም የለሽ ንግግር ጊዜ የለኝም። ልዑልን አስወግደው ብዬ አልነበር? ቆይ ምን እየጠበክ ነው? እያስወገድኩት ነው አልኩህ እኮ። እንዴ ሁሉም ነገር በሂደት ላይ ነው። ደግሞ ትዕግስት ይኑርህ። እያስወገድኩት ነው ይለኛል እንዴ? የከተማ ቆሻሻ የምታስወግድ መሰለህ እንዴ? ቆይ ምን እየሰራ ነው? ነው ለራስ ጊዜ እየገዛ ነው? በግልጽ ንገረኝ። ይኸውልህ እንዴ፣ አጎቴ አንድ አሪፍ አባባል ነበረው። ምን ይል ነበር መሰለ? አንድን ዛፍ ያለምንም ረብሻና ያለምንም ክርክር መገንደስ ከፈለግ
ከዙሩ ሳይሆን ከቅርንጫፉ ጀመር ይለኝ ነበር። ቀስ በቀስ ቅርንጫፎቹ ካለቁ በኋላ ግንዱ በራሱ ጊዜ ይወድቃል ይለኝ ነበር። ምን አታገለ? ከስሩ ገንድሰ መጣል አትችልም? ቀላልና ፈጣን ውሳኔ መወሰን እየቻልክ ምን አታገለ? ቆይ ምን አይነት ከንቱ ሰው ነህ? ይኸውልህ ከስሩ ስትገነድሰው ብዙ የሰው ኃይል ያስፈልገዋል፣ ብዙ ግርግርም ይፈጥራል። እንደገናም በተጨማሪ ብዙ ካፒታል ያስፈልገዋል እና ያ ዛፍ አቦ በእናትህ ዛፍ አትበለኝ። ግብርና ስራ ያስኩ መሰለህ እንዴ? እኔ ይኸውልህ ማወራ ስለ ሰው ነው። እሺ አንተ ደግሞ ስለ ዛፍ ታወራልኛለህ። ብሽቅ ዝም ብዬ ነው ጊዜን ማባክነው። እንዴ አንተም የምትገነደስበት ጊዜ ሩቃል። ፍቅሯን በስልክ መግለጽ ሲያቅታት ጭራሽ ደብዳቤ መጻፍ ጀመረች። ቆይ እኔ ይሄን አቤኔዘር የሚባል ሰይጣን ምን ባረገው ነው ግን የሚሻለኝ? እኔ ኤልሳቤት አይደለሁም ባልሰራለት። አላወቀኝም ማለት ነው። አንቺ ዛሬ ደግሞ እንዴት ቶሎ መጣሽ? በጊዜ እንድገባ አይደል እንዴ የምትፈልግ? ዛሬ ማታ ምንም ምስጢራዊ እቅድ የለሽ? ሁል ጊዜ ለምን የሆነ ነገር እንደምድብቅሽ ታስቢያለሽ? ምናልባት ይሄን ስላገኘው ይሆናል። ነገሮችን እየበረበርሽ ነው። የግል ፕራይቬሲ የሚባል ነገር አለ እኮ። ብዙ ጠብቄሻለሁ፣ እንድታብራሪልኝ እፈልጋለሁ። አሃ ያ ማለት ልጅሽ ላይ ስለላ ጀመርሽ ማለት ነው። ቆይ አንቺ ምን አይነት እናት ነሽ? በምን አትታለይ፣ ይሄ ልጅ እየተጠቀመብሽ ነው። አንቺ መቼም እንደማታምኚኝ ያውቃለሁ። እኔም ደግሞ መቼም ቢሆን አንቺን ለማሳመን አልጥርም። በምን አንቺ ዋጋ እንዳለሽና ውድ እንደሆንሽ አምናለሁ። እሱ ግን በዚህ አያምንም። በምንዬ እመኚኝ፣ እሱ ፍላጎቱን እስከሚያሟላ ነው። አታውቂም እኮ። እንዴት እንደዚህ እርግጠኛ ሆነሽ ልትነግሪኝ ቻልሽ? እናትሽ እኮ ነኝ። እኩያ ጓደኛሽ እኮ አይደለሁም። በእምነት እንደሱ አይነት ወንዶች ምን እንደሚፈልጉ ጠንቅቄ ያውቃለሁ። እጠላሻለሁ። በኋላ ግን ታመሰግኝኛለሽ። በፍጹም ላይሽ አልፈልግም። ተሳስቼ እንዳልሆነ ተስፋ አደርጋለሁ። እሺ ወይዘሪት ዮሐና እንዴት ነሽ? ጉሊትሽ እንዴት ነው? ይሸጣል? ክንዴ ምን ችግር ተፈጥሮ ነው ዛሬ ወደዚህ እንዴት መጣ? ችግር አለ ትይኛለሽ እንዴ? አንቺ ጋር ነው ችግሩ አለው ወይስ እኔ ጋር ነው ያለው? ማለት ምን ማለት ነው? እኔ ጋርማ በጣም ብዙ ችግር አለ፣ እጅግ በጣም ብዙ ችግር። ማርክ የሚባለው ያ ስግብግብ ሁሉንም ነገር ያስገበግባል። በዛ ላይ ደግሞ እናቱ ኤልዛቤት አባቱን ናላውን አዙራው ይኸው ከቤት አባረዋለች። በዛ ላይ ደግሞ ይኸውልሽ እሱ ራሱ ሙሉ ለሙሉ ጭንቅላቱ ደንዝዟል፣ ምንም መስራት አይችልም። ከዛም በተረፈ ደግሞ አንቺ ጭንቅላቱን አደንዝዘሽው ምንም ቢነገረው የማይሰማ ድፍን ሰው ሆኗል። አቤኔዘር ፍቅረኛ አይደለም። ምን እያልክ ነው? ኦ ሚስጥር ነው እንዴ? አሁን ገና ነው ነገሩ የገባኝ። ሁሉ ነገር በድብቅ በሚስጥር ነው የምትሰሩት ማለት ነው? የምን ሚስጥር? ምንም ሚስጥር የለም። እኔና አቤኔዘር ምንም አይነት የፍቅር ግንኙነት የለንም። ይሁን ካልሽ እኔ እኮ የሚገርመኝ ሁሉ ነገር ሚስጥር አደርገዋለሁ እያለ ነው እንዲሁም ይባክነው። ያቺ ፍቅረኛው አለች አይደል በድብቅ አርግዛ የመጣች ነው። አንቺም እንደነሱ ሁሉ ነገር በድብቅ ይሁን እያልሽ ነው? ምንድነው የምታወራው?
ማን ነው እንደዛ ያለ? እሱን አይመለከትሽም፣ የቤተሰብ ጉዳይ ነው። ግን አንቺ ሁሉ ነገር በማጥፋት ብቻ ሰዎችን የምታናድጂ እንደሆነሽ እንደገባኝ ነው ስበር ወደ አንቺ የመጣሁት። ምን ማለት ነው? እኔ ምን አድርጌያለሁ? ትሰሚያለሽ? አንቺ ምንም ማድረግ አይጠበቅብሽ። በእኔ ጠላቶች መወደድሽ በራሱ ለእኔ ትልቅ ወንጀል ነው። ገባሽ? ከኔ ደግሞ ምን ልትሰራ መጣ? ምን ታደርጋለህ? ነገሮችን በቀላሉ የማበላሸት አመቃቀም እንዳለ ስለማቅ ነው ተከትዬ የመጣሁት። እኔ ላንተ አልሰራም። ይገባሃል? ከፈልከኝ ማለት እኮ አለቃዬ ነህ ማለት አይደለም። እና ምን ማለት ይመስልሃል? አንተን መቀመቅ የሚከትህ አንተን መቀመቅ የሚያወርድህ ፋይል እኔ ጋር እንዳለ አትርሳ። እስካሁን እሱ ጨዋታ ላይ ነው ያለው። አንተ ለእኔ ትሰራለህ እንጂ እኔ ላንተ አልሰራም። አንተ ደግሞ ጨዋታውን ለመቀየር በሞከርክ ቁጥር ፋይሉ እየወጣ ይመጣል። ገባህ? አንድ ቡድን የሆንን መስሎኝ ነበር። ልክ ነህ፣ አንድ ቡድን ነው። ግን ደግሞ አንድ ያደረገን ጠላቶቻችን እንጂ ፍቅራችን አይደለም። ይህንን ጠንቅቀህ ታውቀዋለህ። እስቲ ክንዴ አንዳንዴ ጉልበትን ትተህ በጭንቅላት ለማሰብ ሞክር። እሱን አንተ አትነግረኝ። ያው ያቺ ውሽማን ሳጠፋለህ የዛኔ ተረጋጋለህ። ፋይሉን አወጣሁ ማለት ያንተ ህይወትም ተመሰቃቀለ እንደማለት ነው። ገባህ? የት ሄደች እቺ ደግሞ ውሻ? ቆይ ቲና፣ ከማን ነው የምትደበቂው? ከማንስ ነው የምትሸሽው? እስቲ ነገሩን በዝርዝር ንገሪኝ። ሁሉም ነገር ተመሰቃቅሏል ብሌን። ሙሉ ለሙሉ ከቁጥጥር ውጭ የሆነ ነው። እሺ እኮ ምን እንደሆነ ንገሪኛ። ልነግርሽ እንኳን አልችልም። ምን ማለት ነው ደግሞ ይሄ? ለእኔ እኮ ሁሉንም መንገር ትችያለሽ። አሁን ያለሽበት ቦታ ደህንነቱ የተጠበቀ ቦታ ነው። ሁሉንም ነገር በዝርዝር ነግረሽኝ መፍትሄ መፈለግ እንችላለን። አቤኒ መቆጣጠር ጀምሯል። ማንን እንደማገኝ ማንንም እንደማላገኝ ኢቭን ስልኬንም የተቆጣጠረኝ ነው። አልገባኝም ቲና፣ እየሰለለሽ ነው ወይስ እያስፈራራሽ ነው? ይሄ እኮ በጣም ከባድ ነገር ነው። እኔ ምን እያደረገ እንዳለ አላውቅም። ብቻ የሆነ ቦታ ከሆንኩኝ ያውቃል። ወይ በጂፒኤስ እየተከታተለሽ ነው እንዴ? ማለት ስልክሽን ስጪ። ምን ልታደርጊ ነው? አሁንሽ ሰዎች በቀላሉ አንቺ ያለሽበትን ቦታ እንዳይከታተሉ ማድረግ ይቻላል። እና ለፖሊስ ደውልሽ አሳወቅሽ? አላውቅም። ማለት ምን ብዬ ነው ፖሊስ ጋር የምደውለው? ምን ብዬ ነው የምነግራቸው? እየተከታተለሽ እንደሆነ ነው። ራሴ በጀመርኩት ጨዋታ ፖሊስ ምን ብሎ ነው የሚለኝ? እንደዛ የሚባል ነገር የለም። አንቺ ጥፋተኛ ከሆንሽም ጥፋትሽን በህግ አግባብ ትከፍያለሽ። ግን ከወንጀለኛ ጋር እየተሯሯጥሽ አትኖሪ። ብሌን፣ እርግጠኛ ነኝ አሁን እንኳን ምን እያወራን እንዳለ ያውቃል። የሆነ ስሜት ይሰማኛል። የሆነ ቤቴ ራሱ የራሴ ቤት እየመሰለኝ አይደለም። እዚህ እንዳለሽ በምን ያውቃል? አድራሻሽን ቀየረሽ የለም እንዴ? ወይስ ያለሽበትን ቦታ ነግረሽዋል? አልነገርኩትም፣ በፍጹም አልነገርኩትም። ቤት ከቀየርኩኝም በኋላ ምንም አይነት መልዕክት አላኩለትም። ደግሞ ለጓደኞቼም ነግሬያቸዋለሁ። ካላመንሽኝ እልልሻለሁ። እንዴት ላያውቅ ይችላል? ይሄ እኮ መከታተል ብቻ ሳይሆን የሆነ እንግዳም ነገር አለበት። ብሌን፣ እያስጨነቀኝ ነው። በጣም ፈርቻለሁ። ህይወቴን በሙሉ እየተቆጣጠረ ነው። ምን ማድረግ እንዳለብኝ አላውቅም። ይሄ ነገር እንዴት ሊሆን ይችላል? እየተከታተለሽ ብቻ ሳይሆንማ እንግዳም የሆነ ነገር አለበት። እንዲህ በቀላሉማ ወይ ካልሆነ ስልክሽን ጠልፎት ይሆን እንዴ? ብሌን፣ ብትሄጂ ይሻላል። ልጁ ምንም ነገር ከማድረግ ወደኋላ አይልም። ሙሉ ለሙሉ የገንዘብ ፍቅር አውሮታል። ለእኔም ላንቺም እዚህ መቆየትሽ አደጋ ነው። እባክሽ ሂጂ። እንዴት ና እንደዚህ ሆነሽማ ልተውሽ አልችልም።
አብረሽ ነው መሆነው። አብረን መፍትሄ እንፈልጋለን። ለፖሊስ ደውለን እርዳታ እንጠይቃለን። ለፖሊስ መናገራችንን ካወቀ የበለጠ የከፋ ነገር ያደርጋል። እባክሽ ብሌን አሁን ሂጂ። በቃ በኋላ ደውልልሻለሁ። ክንዴ ዮሐናን እንድታስወግዳት ሳይሆን ከወይዘሮ ኤልሳቤት ቤት እንድትባረር አድርግ ነበር ያልኩ። ያቺን ሴት ከሉል እንድታርቃት ነበር የነገርኩ። ወይዘሮዋን ያልከው አንተ በጣም ሰው ታከብር የለ እንዴ? ይኸውልህ እኔ ማድረግ ያለብኝን እያደረግኩ ነው። ከዚህ በኋላ ግን ከመንገድ ይራቅ። አሁን ይሄ ከንቱ ወሬን ተውና እንድትባረር አደረግክ ወይስ አላደረግክም? ጊዜ የለንም፣ ጊዜ አታቃጥል። እንግዲህ እስከ ዛሬ ሴትዮዋ ከዛ ቤት ተባራ መሄድ ነበረባት። ምን እየጠበቀች እንደሆነ ማወቅ አልቻልኩም። ምን ማለት ነው ክንዴ? እስቲ ንገረኝ። እንዲያባረራት የሚያደርግ ምን አይነት እርምጃ ወስደሃል? ጊዜያችንን እያቃጠልክ እኮ ነው። ጊዜ የለንም ክንዴ፣ ፍጠን። ከዚህ በፊት ኤልሳቤት እንድጠላት ብዙ ነገሮችን አድርጋለሁ። የተለያዩ እቃዎችን በመውሰድ እሷ እንድትጠረጠር አድርጋለሁ። ስራው ሁሉ እንዲስተጓጎል እኮ ሞክሬያለሁ። ግን ግራን የገባኝ ምን እየጠበቀች እንደሆነ ምንም ማወቅ አልቻልኩም። ምናልባት ሉል ከጀርባ ሆኖ እየደገፋት ይሆናል። በቀላሉ እንዲሁ ማስወገድ አንችልም። ደግሞ ምን ያህል እንደሚወዳት ታውቃለህ? ማን ነው የሚወዳት? ሉል? ያችን ሰራተኛ እንዴ? ፍቅረኛው እንደሆነች አታውቅም እንዴ አንተ? እንዴት ይሄን ሁላ ነገር ሳይገባ ይቆያል? ቤቴ ውስጥ ምን እየሆነ እንደሆነ ማወቅ አልቻልኩም። እንዴት እስከዛሬ አልጠረጠርኩም? ያ ኬስ እንኳን ዙሪያዬን ሲከበኝ ምንም መገመት አልቻልኩም። እንዴት ይሄ ሁሉ ነገር ሊሆን ቻለ? ማወቅ ነበረብህ እንዴ? እንዴት ይህንን የሚያክል መረጃ ያመልጣል? እውነትም አባትህ ልክ ነበር። ለምንም አይነት ነገር አትሆንም አንተ። ምን አንቺ እኮ ነው። ቆይ እዚህ ቤት ምን ትሰራለች? ከዚህ ቤት ውጭ አልተባልሽም? አልተባልኩም። ወይዘሮ ኤልሳቤት ያዘዘችኝን ስራ እየጨረስኩ ነው። ታይ እንጂ ስራ እየጨራረሽ ነው ወይስ ሌላ መስረቅ የምትፈልጊው ቃል? ደግሞ ሁሉንም ነገር ደርሰንበታል። እሺ ያልታወቀብሽ ሌባ ነሽ። ሌባ እንደሆንሽ ሁሉም ሰው ያውቃል። አታሽቃብጪ በዚህ ልክ እሺ። በእምነት እንደዛ አትበይ። እኔ ምንም ነገር አልሰራኩም። ውሸት! ይሄ በጣም ትልቅ ውሸት ነው። እሺ ማሚ በገዛ አይኔ አይቻቻለሁ ብለኛለች። አንቺም ሆነ እናትሽ ደግሞ ከዚህ ቤት መውጣት አለባችሁ። ሁላችሁም ሌቦች ናችሁ። እኔ እንደዚህ አይነት ሰው አይደለሁም። ዝም ብለሽ በእኔ ላይ አትፍረጂ። እናቴን ደግሞ እንደዛ አትናገሪያት። ካልሆነ ምን ልትመችኝ ነው? እውነቱ እንደሆነ እኮ ግልጽ ነው። ደግሞ አቤኔን እንደምታስቸግሩ ሰምቻለሁ። ምን? ማን? አቤኔን? የሆነ ከሱ ራቂ። እኔን አታውቂኝም። ካለበለዚያ ግን ማለት ነው ማን እንደሆንኩኝ መገመት ያቀትሻል። እሺ በምኒ? ወይዘሮ ኤልሳቤት ለሉል ምሳ እንድሰራ አዛኛለች። እሱን ልስራ? አታስመሳይ፣ አስመሳይ። ቆይ አንቺ ለምንድን ነው የተፈጠርሽው? ይሁንሽ ወራዳ፣ ምንም የማትረቢ ወራዳ ፍጡር ነሽ። እሺ ቆይ የተፈጠርሽው የሰው ህይወት ለመበጥበጥ ነው? ከዚህ ኪችን ውጪ፣ ከዚህም ቤት በአስቸኳይ ውጪ። እዚህ ቤት አንድ ደቂቃ እንኳን ከቆየሽ ማለት ነው ህይወትሽን ነው የማከብደው። እሺ
እንዴት ዋሉ ወይዘሮ ኤልሳቤጥ? እኔ የምለው ቁንጅናው የሌለ እየጨመረ እየሄደ ነው። ነገሩ እንዴት ነው? እርጅና ሲመጣ ውበትም ይሄን ያህል እየጨመረ ይመጣል እንዴ? አንተ ምን ፈልገህ ነው? ቆይ ለምንድን ነው እዚህ ቤት የምትመላለሰው? አረ እኔ እንኳን ምንም ፈልጌ አይደለም ወይዘሮ ኤልሳቤጥ እዚህ የመጣሁት። ልዑልን ሲጠፋብኝ ጊዜ ልዑል ደህና ነው ወይ ሰላም ነው ወይ ለማለት እንጂ ለሌላ እንኳን አልነበረም። ልጄ በጣም ደህና ነው። ደግሞ አንተ ምን አስጨነቀ ነው? ወይስ ተንኮል አስበህ ነው? እሱ ደግሞ ለአንተ ምን ያደርግልሃል? ምንም ወይዘሮ ኤልሳቤጥ፣ ያው ወጣትነትና ፍቅርን ያውቁት የለ ከባድ እኮ ነው። ትኩሳቱ ክፉኛ ነው የሚለበልበው። ምን እያልክ ነው ክንዴ? ቆይ ምን ለማለት ፈልገህ ነው? ለምን በግልጽ አትናገርም? አለ አይደል አንዳንድ ጊዜ የማይጠበቁ ነገሮች ሊፈጠሩ ይችላሉ። ማለት አለ አይደል ልክ እንደ አንድ አገልጋይ ከጌታዋ ልጅ ጋር የሚጣመሩትን ያህል እንደማለት ነው። ምን እያልክ ነው አንተ ባለጌ? ልጄን ከእንደዚች አይነት አገልጋይ ጋር ልታመሳስለው ነው? እኔ ምንም አላልኩም ወይዘሮ፣ ምሳሌ ነው የሰጠሁት። ወጣት አይደል ያው ልቡ ወደሚፈቅደው ቦታ ይወስዷል። ውጣ ከዚህ ቤት አሁኑን ውጣ። ሁለተኛ እግር እዚህ ቤት እንዳይረግጥ አንተ መርዝ። እሺ እንደ ትእዛዙ ይሆናል ወይዘሮ ኤልሳቤጥ። ያው ዮሐናን ማለቴ ልዑልን ሲያገኙልኝ ስልክ አላነሳ ስላለኝ እባክህ ስልክ አንሳለት ብለው ይንገሩልኝ። አመሰግናለሁ። ዮሐናን ላናግራት ሞክሬ በሩን ዘግታብኛለች። የሆነ ችግር አለ። ምን እንደተፈጠረ ላውቅ አልቻልኩም። ቲና ደግሞ የሆነ የምትፈራው ነገር አለ። አቤኔዘር በሆነ ውሸት አጥዋታል ወይ ደግሞ የሆነ የሚያስፈራራት ነገር አለ። ምንም እኮ ልትናገር አልቻለችም። ይሁን እንደታሰረ ሰው ነው የምትሆነው። ይሄ በጣም አሳሳቢ ነገር ነው። የሁለቱም ዝምታ ጥቁር ጥላ ይዟል። የሆነ አሳሳቢ ነገር ውስጥ የገቡ ይመስለኛል። ሌላ መንገድማ ማሰብ አለብን። እንደዚህ ዝም ማለት አንችልም። የሆነ መፍትሄማ መኖር አለበት። ምን አይነት መንገድ ሊኖር ይችላል? ዮሐናን በግድ ላናግራት አልችልም። ቲናንም ደግሞ በግድ አፏ ከፍታ እንድታወራ ማድረግ አንችል። የግድ ነው ማርክ። አቤኔ በጣም መረቡን አርዝሞ ነው የጣለው። ነገሮችን እያንዳንዱን ነገር በጥንቃቄ ነው የሚያደርገው። ቃስ በቃስ ደግሞ ሁሉም ሰው በመረቡ መግባት አለበት። ዝም ብለን ጊዜው በሄደ ቁጥር ደግሞ ነገሮች እየከረሩ ነው የሚመጡት። ልክ ነው ብሌን። ዝም ብለን ብንመለከት ውጤቱ የከፋ ይሆናል። የሆነ ነገር ማድረግ አለብን። አሁን ጥያቄው ምን እናድርግ ነው። ምናልባት የቲናን ወይም ደግሞ የዮሐናን ቅርብ ጓደኛ ማናገር ከቻለን፣ የሆነ ፍንጭ ካገኘን። ምናልባት ያጥሩ ሀሳብ ሊሆን ይችላል። ግን ማን የቅርብ ጓደኛቸው እንደሆነ ማወቅ ትችላለሽ? ዮሐና የሆነች ሄለን የምትባል ጓደኛ አለቻት። ቲና ደግሞ ስለሷ ብዙም አታውቅም። ግን የሆነ ፍንጭ መኖር አለበት። እንግዲያውስ ከነገ ጠዋት ጀምሮ ስራችንን እንጀምራለን። አቤኔም በአካል ላገኘው አስቤያለሁ። ማናቸውም እኛ የሚጠቅምን ነገር ካገኘ እንጠቀምበታለን። አንቺም ወደ ኋላ አትበይ። ልክ ነሽ። ወደፊት ነው መቀጠል ያለብን። ልክ ነህ ማርክ። ተስፋማ መቁረጥ የለብንም። አቤኔ ሁሉ ነገር እያደረገ እኛ ዝም ማለት አንችልም። የሆነ ነገር መኖር አለበት።